ተመልካቾቻችን እንኳን ለ1447ኛው የኢድ አልአድሃ አረፋ በዓል አደረሳችሁ። አረፋን ከኢቲቪ መዝናኛ ጋር ቆንጆ ዝግጅቶችን ይዘን ወደ እናንተ መተናል። ከኛ ጋር አብራችሁ ስላላችሁ እየተመለከታችሁን ስለሆነ እጅግ በጣም ደስ ይለናል። አሁን ደግሞ የአረፋ ዚያራችንን ለማድረግ ወጣ ብለናል። የት ምን አካባቢ ነው የሚባለው ማሚ? ይሄ ሰፈሩ በተለምዶ ጦር ኃይሎች ወይ ሞቢል የሚባለው አካባቢ ነው ያለ ነው። እዚህ ጦር ኃይሎች አካባቢ አንድ ትልቅ ሰው ልንዘይር ነው ቤታቸው እየሄድን ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ፕሬዝዳንት ቤት ነው የምንሄደው። ሼህ አብዱልከሪም በድረዲን የታላቁ የዘቢ ሞላ ሻህ የልጅ ናቸውና በዛ ዘቢ ሞላ ወይም የሳቸው ቤተሰቦች ያቋቋሙት ትልቁ የእውቀትና የትምህርት ማዕከል ነውና በዚህ በደቡብ ኢትዮጵያ ቀቤና ልዩ ዞን ወልቂጤ አቅራቢያ ይገኛልና ሼህ አብዱልከሪም በጣም አንደበታቸው ይጣፍጣል። አሊም ናቸው። የእውነት አስተማሪ ናቸው። ኢትዮጵያዊነታቸው ስለ ኢትዮጵያ መቆርቆራቸው የሚጋባ ነውና ሁሌ አይጠፋም። መካፋቸው ላይ ኢትዮጵያ የሚለው ቃል ሁሌ አይጠፋም። በዓል ነው። በዓል ደግሞ ሲሆን አንዱ ነገር መዚያየር መጠያየቅ ስለሆነ ዛሬም እስኪ እንዘይራቸው ብለን ነው የመጣነው ሼህ አብዱልከሪም ጋር አይደል? አዎ ሼህ አብዱልከሪም ሁሌ ምን ይላሉ? ኢትዮጵያ ሐቋን መጠየቅ አለባት። ሐቋን በመሽኮርመም ምንድነው በማፈር ሐቋን አሳልፋ መስጠት የለበትም ይላሉና ገብተን ከሳቸው ጋር የአረፋ ዚያራችንን እያደረግን ዱዓ ተቀብለን እንወጣለን። አዎ ተመልካቾቻችን አሁንም አብራችሁን እንድትቆዩ እንጋብዛለን። ከኢቲቪ መዝናኛ ጋር ስትቆዩ ቆንጆ ጨዋታዎችን፣ ሀሳቦችን ትመለከታላችሁ። አብራችሁን ቆዩ። ሰላም አለይኩም። ሰላም አለይኩም። እንዴት ነህ? ደህና ነህ? ሰላም አለይኩም ሼህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። اهلا وسهلا عيد مبارك. السلام عليكم تقبل الله منا وصالح الاعمال. السلام عليكم. سلام ነሽ? አማን ናችሁ? አሪፍ አህለ ወሰህላ። ኢድ ሙባረክ ብለናል። ኩምበላ እንዴት ናችሁ? አማን ናችሁ? ሰላም ናችሁ? አለን አልሐምዱሊላህ። እንኳን ሰላም መጣችሁ። እንኳን ሰላም ቆዩ። እንዴት ናችሁ? አለን። ደግ ናችሁ? ኢዱ እንዴት ነው? والله ኢዱ በጣም ጥሩ ነው አልሐምዱሊላህ። الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده وصدق وعده ونصر عبده وعز جنده وحزم العذاب وحده لا إله إلا الله الله. የአረፋ በዓል በጣም ተወዳጅ በዓል ነው። ልጆነንም ጨምሮ በጣም ነው የምንወደውኝ እና እርስዎ ልጆ ነው አረፋን እንዴት ነበር የሚያከብሩት? እናንተ አካባቢ አረፋና ልጆች እንዴት ናቸው? والله የአረፋ በዓል በጣም ደስ ይላል። እኔ አረፋ ብዙ ቦታ አሳልፌያለሁ። አማራ ክልል ሁሉም ስቀራ ሁሉም ብዙ አረፋ አሳልፌያለሁ። ኦሮሚያ አሳልፌያለሁ። አገሬም ደቡብም ላይ አሳልፌያለሁ እና ብዙ ጊዜ ለማሳለፍ ሀጅ ላይ ለማሳለፈው ብዙ ወደ 13 ሀጅ ላይ ያሳለፍኩት። የአረፋ በዓል በጣም ልዩ ነው። በተለይ እንደ ኢትዮጵያ ደግሞ ልዩ ባህላችን ነው።
እንደ ደቡብ ደግሞ ስንወስድ ደግሞ የአረፋና የመስቀል በዓል ለየት ያደርጋል። ከሌላ አካባቢ በጣም የሚከበረው እኛ አካባቢ ነው። ብዙ የተራራቀ ቤተሰብ የሚገናኝበት፣ ርቆ ሄደ የሚመጣበት፣ ሰው የሚረዳዳበት፣ የሚዛየርበት፣ የሚጠያየቅበት የሆነ በጣም ጥሩ የሆነ እሴቶች ከምንላቸው አንዱ የአረፋና የመስቀል በዓል ነው። ወራቱም ደግሞ አላህም ደግሞ ከሁሉም ወራት ቀናት የበለጠ 10ቱን ቀናት የዙልሂጃ 10ቱን ቀናት በዚህ በአረፋ ወር ነው ያለው። እንደዚሁም ሐጅል አክበር የምንለው አረፋ ሐጅ ላይ ሐጅ ወራትም ይሄ ወር ነው እና የዚህ ወር የዙልሂጃ ወር ትሩፋቱ በጣም ብዙ ነው። ስለ አረፋ ካወራን በጣም ረጅም ነው የምናወራው። ቤተሰብ እናት አባት ጓጉተው ልጆቻቸውን የሚጠብቁበት ጊዜ ነው። ስለ ልጅነቱ ስለ ወጣትነቱ በጣም ብዙ ሼኮች ጋር በጣም ብዙ ቦታዎች ሄደው ነው ብዙ ትምህርቶችን የተማሩትና እስኪ ያለፉበትን መንገድ የቂርአት መንገዱ እስልምና አስተምሮት ትምህርት መንገዱ ምን ይመስላል? ወላሂ በሐቂቃ እኔ ብዙም ዓሊም አይደለሁም፣ ይሄንም ዓሊም አይደለሁም። ግን እንደማንኛውም ኢትዮጵያ ልጅ ወይም እንደ አንድ ሙስሊም አማኝ ተንቀሳቅሻለሁ ብዙ ሀገር ሲጀምር ወደ ቅራት የጀመርኩት በዚህ በሀገራችን ክልል በቀቢና ልዩ ወረዳ ጬካን ባህራጅ ለመጀመሪያ ገባሁት። ከዛ ገደባኑ ገባሁ። ከዛ ወደ ሲልጤ ሀገር ሄድኩኝ። ዳሎቻ አካባቢ ጅጋና ሸህ የሚባሉ ነበሩ። ከዛ ደግሞ ወደ አላባ ሄድን፣ ሀንሻ ሸህ የሚባሉ። ከዛ ያን መጣን። ወደ ወሎ ደግሞ ጀመር። ከፍ ስንል ፊቅህ አንድ ከቀረው በኋላ ወደ ወሎ ሄድኩኝ። ፊቅህን ወሎ ወረቃ ብለን የቀራሁት ሰርፍን ደግሞ የሚባል ደግሞ አርዴቦ የሚባል አንቻሮ አካባቢ ኮምቦልቻ ለፍ ብለሽ መደሴ ገባ ብሎ ሀይቅ አንድ ወንዝ አለ። እዛ አካባቢ ላይ አርዴቦ ትልቅ ባህር ወንዝ አለ። እዛው አጠገብ ነበር የምንኖረው እና አርዴቦ ሰርፍ እዛ ነው እንትን ያልኩት። ከዛ ሲቀጥል ደግሞ ነህው ደግሞ ለመቅራት ደግሞ ወደዚህ ወደ ጉቦ ዋጮ መጣን። መጀመሪያ ረሂመሁላህ ሸውዲን በሉት አላህ ይርሐማቸውና እሳቸው ጋር ሄድኩኝ። እሳቸው ደግሞ ወደ ሱቃ ሸህ ላኩኝ። ከዛ ያልኩ ደግሞ ትንሽ ሱቅ አካባቢ ዳገት ነው ሐድራው ከበረኝ፣ ልቤ መታ ያፈነኛል፣ አልቻልኩም። ከዛ ወደ ሜዳ አካባቢ ደግሞ ፈልጌ ወደ አጣዬን ባላገር መጣሁ። አጣዬ መጣሁና ሻመጦ ይባላል እዛ ነህው ጀመር። ገጠር ውስጥ ገባ ብሎ ያው ሁሉ ገጠር ህይወት ነው፣ ከተማ አይደለም በነገራችን ላይ። ከዛ እንደማንም አላህ የቀደረውና ሐል እዛ እንትናል ቆየው። ከዛ በኋላ ደግሞ መጣሁና ወደ ባሌ ደግሞ ሄድኩኝ። በነገራችን ላይ ከዚህ መጀመሪያ ጂማ አካባቢ ቀርቻለሁ። ጦላ የሚባል የወተር ካምፕ ያለበት ሼኹ እንደም ዘሉ ሼህ አባቴ ኸሊፋ ነበሩ። ሼህ ሱልጣን ኢብራሂም ነው ስሙታል። አባቴ ኸሊፋ ናቸው። እሳቸው ጋር ሹጃ ባክል ዛኔ የቀራሁት ዶድለም ከተማ አለች፣ ዶድለም ትባል። እዛ ወደዛ ላኩን። እዛ ስንሄድ ከ500 ደረሳ በላይ ነው የሚቀራ፣ በጣም ብዙ ደረሳ አለበት። በቃ እዛ ተመቸን። እዛ ነው ከኪታቡ ተፍሲር ጀምረን ከኡሱል ሰላሳ ጀምረን እነ ፍትህ ምጅ ሳይቀሩም ከዛ ብሉግም ታጅሪድንም ሪያድንም በቃ ወኻል ሙስሊም ሁሉ በዛ ጀመር እያን በቃ አንደርካን በኋላ ከዛ ወተን ደግሞ መልሼ ወደ ሲልጤ ሀገር ሄድኩኝ። ሳንኩራ የሚባል ሀገር አሁን አለንገ የምትወረዳ ናት። አሁን እዛኔ ወረዳ ነበረች፣ ከተማ ነበረች። እዛ ሄድኩና እዛ ወሰዱንም አሁንም አሉ። አሁን የሲልጤ ዞን እስልምና ጉዳይ ሊቀመንበር ናቸው፣ ሻድር የሚባላሉ እነሱ ናቸው። ከዶደላ ሱቃቸውን ዘግተው አንስተው እዛ አላባ ወስጥ ሻሸመኔ አላባ ከአላባ ሳንኩራ ወስደውን እዛ ለሸኽዩ አስረክበው መጡ። እዛ ደግሞ ስንሄድ ደግሞ ትንሽ ችግር ገጠመን። ቀሪያ የሚባል ነገር አደረሰ፣ ቢቀርብ ጠፋ። አጋጣሚ ሆኖ ደግሞ እዛ ደግሞ ከሚገርማችሁ ነገር ዛሬ የማዕከላዊ ኢትዮጵያ እስልምና ጉዳይ ፕሬዝዳንት የሆኑት ሀጂ አብዱል ሃዲ አሁን ኢማም ይባላሉ። ኢማም ሀጂ አብዱል ሃዲ ሼህ አህመድ ቡርሃን የሚባሉ ሰውዬ አሉ። አሁንም የኛው አባል ናቸው። እሳቸው እዛም ሲሰሩ ሄደው ነበር፣ ከሱዲ ሊመጡ ሄዱ ነበር። አረ እንደዚህ መጥቶ ሸኾቹ ልጅ መጣ፣ እንደዚህ ሞነሻል መጥቶ ቅራት ሊቀራ መጥቶ ቀሪያታ ምናምን ተባሉ። አናው እንዴ ሊቀራ መጥቶ ከዛ መጥቶ አምጡታሉ። ሄድኩ። ከዛ እሳቸው አንድ ክፍል ቤት ሰጡን፣ ብርድ ልብስ፣ ፍራሽ፣ ትራስ ተገዝቶልን ለሶስት አመት አር ከዛ በላይ ኮንትራት ሆቴል ሻይ ቤት ምግብ ተይዞልን የቀራን ጋር ከርመና አላህ ይቀበላቸው። ዛሬም ትልቅ አባታችን ናቸው እና እንደዛ የነዚህ ድረስ። ከዛ በኋላ ያው በነገራችን ላይ እኔ ግን አግቢቼም ግን ቅራት አልተውኩም። 4 እስከ መወልድ እኔ ቅራት አልተውኩም። እመጣለሁ። ረመዳን ሀድራ አለን እኛ የጠሪቃ ሸኽ ነን። ዝቢ ሞላ ሀድራ ማለት ረሻድያ ነን፣ አስራችን ቃድርያ ነው።
አረፋ ብዙም ቢመችም ባይመቸኝም ግድ የለኝም። በመጣም ባልመጣም ግን ረመዳን ግድ እገባለሁ። ደረሳው ከቦታ ይመጣል። ከስልጤ፣ ከአላባ፣ ከጉራጌ፣ ከቀቤና፣ ከወሎ፣ ከኦሮሚያ ከተለያዩ አካባቢዎች ደረሳዎች እኛ ጋር ይጾማሉ። አሁንም ቢሆን ያው ተርቲቡ እንደተጠበቀ ነው። ይህ የተጀመረው ካሁን አይደለም። አባቴም አያቴም ቅድሚያ ጅምረት የተጀመረ ቦታ ነው እና ለዛ ፕሮግራም ግድ እመጣለሁ። ከዛ ረመዳን ወጥቼ ቤተሰቦቹን የሚሰራ ስራ ሰርቼ ማለት ደግሞ ወደ ቅራት እሄዳለሁ። ከዛ በኋላ ጉራጌ ዞን ሸሪዓ ፍርድ ቤት ፕሬዝዳንት ሆንኩኝ። በቃ ቁጭ አልኩና ስራ ጀመርኩ። እዛው መጨረሻ አካባቢ ደግሞ ወደ ደቡብ ደግሞ ወሰዱኝ። ለደቡብ ደግሞ ፕሬዝዳንት ሆኜ እየመራሁ ነበር ከዛ ጉራጌ ዞን ወጥቼ። ከዛም ከቆየም በኋላ ምርጫ መጣ። ለውጥ በሙፍቲ ጊዜ ተካሄደ ምርጫ ነበር 26 ዑለማዎች። እዛ ውስጥም በግድ ህዝቡ አልገባ በግድ አስገባኝ። እንደው ከሰበሰበ በግድ በጃንስ ነው ወሰዱኝ። ከሰበሰበ ላይ ወደ መድረክ ይዛለታ ሙፍቲ ምርጫ ጊዜ 3 አመት ምናምን ያህል ከሙፍቲ ጋር ከዛ በላይ ለምሳሌ ሰርተናል። ደቡብ ሄድኩና ደቡብን ያስኩኝ እያን ደግሞ የአሁኑ ለውጡ መጣ። ደግሞ በዚህ መካከል የለውጡ መንግስት መጣ፣ የለውጡ መጅሊስ መጣ። እኔ ጋር መጅሊስ ጀመርኩት በእነ ኢልያስ ሬድ መንግስት ሳፊን ባልሱ ነበር ሞቶ አላማቸው ሳበሳቸው ጊዜ ዛኔ ኢልያስ ሬድ ምክትል ነበር። ሼህ ሳፊ ፕሬዝዳንት ሲሆን ከዛ ቀጥሎ እስካሁን ድረስ አለው። እኔ መጅሊስ ላይ አለው እዚህ ሰው መጅሊስ ላይ ማለት ነው። እና ለብዙ አመታት አገልግያለሁ። አላህ ይቀበለኝ። መቼም ህዝብን ማደራ የመንግስትንም ተልእኮ እየፈጸምን እስካሁን ቆይተናል። አሁንም አደራ ሸከሙን እንግዲህ አላህ ያግዘን። በቂራአት ማሚ ሲያወሩ እየሰማ ታሪካቸውን ከዚህ በፊት እንደሰማ ነው በጣም በቃ ብዙ ቦታ ሄደዋል። ኢትዮጵያን ብዙ ቦታ አካለዋልና በጣም ልጅ ሆኖ መጀመሪያ ማክተም ትልቅ እንትን ነው፣ የፉክክር መንገድ ነውና ሼክ እንደው በስንት አመት ሆነ ነበር እርሱ ያከተሙት ቢነግሩ? ትልቁ መሰረት ያው አባቴ ናቸው። አላህ ይርሐማቸው። ለቅራት ዘምት ነበራቸው ልጅም እያለሁ ግን አባቴ ጋር ብዙ አባቴ ሲያልፉ እኔ ትንሽ ልጅ ነኝ 7 አመት ምናምን ቢሆን ነው። ለኔ ቀጥ ብዙ ነው የለፋ በነገራችን አንድ ሁለት ሰው አይደለም ብዙ ነው ያቀረኝ። በተለይ ቁርአን እስከምጨረስ ድረስ ብዙ ሰዎች ለፍተውልኛል። ለምን ትንሽ ያለ አዲስ ማደኩት እኔ መርካቶ ነው ያደኩት። ትንሽ ያለ መጀመሪያ ጥቂት ለመንጠዝ እዚህ አባቴ እናቴ እዚህ ያመጡኝ አጅያ ብዙ አላህ ይርሐማቸው አጅያ ብዙ ነሽ ተብለው ሁሉ ወጥ የሚያርፍባቸው እና እሳቸው ነበሩ። እኔ አምጻለሁ እምቢ አልቀራም ይል ነበር። በቃ ሁሉም ለኔ ግን አባቴን ጉጉት ያየ ሰው አባቴ ደረሶቹም ሙሪዶቹም እኔ ለማቅራትና እዚህ ጋር ለማብቃት እዚህ ለማድረስ ሁሉም እጅ አለበት። በተለይ እናቴ አላህ ይርሐማቸው በጣም ለፍተዋል። እናቴ በጣም በቃ እናቴ አንድ ደግሞ እንጀራ እናቴ ደግሞ ነበሩ። እናቴ ባያቸው አዲ ይባላሉ። የመጀመሪያ አባቴ ባለቤት ናቸው። እሳቸው እያለቀሱ ነበር በቃ የሚለምኑ እያለቀሱ እና እንደዛ ሆኖ አልহামዱሊላህ ያው የነሱንም ልፋት አላህ አልጣለም። ይብዛም ይነስም ብዙም ባረባም እንግዲህ ለዚህ ደርሻለሁ። ያው ባቅሜ ትልቁ ነገር እኔ የምፈልገው ነገር ያው ኡመቷ እንዲሆን እፈልጋለሁ። ኺላፍ አልወድም እኔ ሁሉም ይስራ ሁሉም በየፈኑ ይሄድ ግን እንዳይጋጭ ነው ብቻ አልወድም። የዘቢሞላ ሀድራው በጣም ትልቅ ነው፣ ሰፊ ነው። በኢትዮጵያ ደግሞ ታዋቂ ከሆኑት ከቆዩ ሀድራዎች ከቀደምት ሀድራዎችና ብዙ ታሪክ ያለው ሀድራ ነውና እዛ ሀድራ ውስጥ እንደ መወለድና አባቶም ሼህ በድረዲንም አያቶም ሼህ መሐመድ ሱሩርም ቅድመ አያቶም የዚህ የእስልምና አስተምሮ ትልልቅ አሊሞችና ትልልቅ ምሁራን ናቸውና የነሱ ልጅ ሆኖ መምጣትና ከዛ ደግሞ በልጅነት ወላጆቹን ማጣት ተጨምሮበት እንዴት ነው እርሶ አሁን ወዳሉበት የመጡት? ምንስ ይመስላል የነሱ ልጅ ሆኖ አሊም መሆን? እኔ እዛ ጋር አልደረስኩም። የነሱን አንድ 10ኛም አልደረሰም። የአባቴንም ሆነ የአያቴንም አባቴ እኮ ማለት አይደለም ለኢትዮጵያ ለዓለም ብዙ ለዓለም ሙስሊም ብዙ ነገር ያበረከቱ ናቸው በዕልማቸው በእውቀታቸው። አያቴ ክታብ ከትበዋል። ምን ክታብ ከትበዋል? ኢፋደቱል ኢኽዋን የሚል መሰን ከዳህ ተውሂድ ከትበዋል አያቴ። አባቴ ደግሞ ያን ደርሰው አድርገው አያቴ ሲያልፉ አባቴ 5 ዓመታቸው ነው አድርገው ዕልም አውጥቶ ያን ያባታቸውን ኪታብ ሸርሐው ኢዳሃል ማኒ ብለው አሳትመዋል። ግብጽ ወጥተልኩ በዛን ዘመን በጨለማ ዘመን በጣም ጉድ የሚያስብል አንድ እሱ ነው። እንደውም ሐጅ መሐመድ ረሂመሁላህ ስለ ሸኾቹ ይጽፋሉ። ሐጅ መሐመድ ወሊ ሲጽፉ ምን ይላሉ? ማይነብዑከ ቢቀድሪ ሙአሊፊ ለዚህ ዓሊም ለሼህ በድረዲን አቅም እውቀት ለማየት ምንም አያስፈልግም ኢዳሃል ማኒ ይላሉ። መጽሐፋቸው ብቻ ማለት ይላሉ። ብቻ በነፍስ አንድ ብቻ ለመጻፍ ብዙ ከመጻፉት እና የአባቴንና ያን እንገናኝም በምንም
የአቴም ሆነ ምንም ሌላም ኪታብ ደግሞ አለ። አሁን ምሳሌ ስለ ጨርቃ በተመለከተ ጻፉ ኪታብ አለ። መጀመሪያ አባቴ ናቸው ቃዲ ማውራት አለበት ወይ መጅሊስ ማውራት አለበት ስለ ረመዳን መፍታት ስለ ኢድ ነገር። ስለዚህ ያን ሲያመጡ ኪታብ ጽፉ ነው ሾች ያቀረቡት። ሱሙ ሊሩዕየቲኩም ወአፍጥሩ ሊሩዕየቲኩም ወኢን ጉማ አለይኩም የሚል ሐዲስ አለ። ያን ከትበው የራሱ ኪታብ ከትበዋል። ኪታቡ አለ እዚህ ማለት እንችላለን። አሁን እናመጣዋለን። ይሄ አስትሮኖሚ ማለት ነው። የቀን አቆጣጠሩ ሂጅራውን ሁሉንም። ስለዚህ ያን በተነክ ብቻ ሳይሆን በቃ መንገር ያለበት ሚዲያ ላይ ቃዲው ወይ መጅሊስ መንገር አለበት። ረመዳን ነው ብሎ ኢድ ነው ብሎ ማንም ሰው በተናገረበት ሊሆን አይችልም ብሎ ጀማ ተቋም ጋር ተባለ ተቀረበ። እንደ ሸወዴ መጅሊስ ነበር አላህ ረህማቸው ሸኾቹን አላህ ይኽሪዛ አላህ ይክፈላቸው። ይኸው ኪታብ አበጁልን እኮ ምን እንፈልጋለን ይሉ ነበር። ሸወዳ ጋር አለ ሸራብ ዲቦ ጋር አለ ያ ኪታብ ሸወዴ ጋር አለ ወደ ሰሜን አካባቢ ትሄድ እና ሀጂ መሳኒ አላህ ረህማቸው ሀጂ መሳኒ በጣም ፈሳብ እዚህ ጉዳይ ላይ ከአባቴ ጋራ ሀጂ መሳኒ በጣም ቅንጃቸው ነበሩ እና አባቴ ዝም ቤት ነበራቸው ይመጡ ነበር። ብዙ ሀድራዎች አሏቸው እና እድሜያቸው ጥሩ እንዳለ ጨረሱት። በኡማ ኺድማ ጨረሱት። አንድ ቀን ለቤት ለልጆች ብሎ አያውቁም። ከዚህ አንፃር እኔና ወደዛ በተወሰነ አንገናኝ መራም ባና ቆምቦለን እንደይባላል። ኃላፊነቱ ከባድ ነው። አሬ እነሱማ ከባድ እኮ ነው። እኛ አሁን እኮ ቢያንስ እኛ ወቅት አጉዞናል። ብዙ ነገሮች ተመቻችተዋል። ትራንስፖርት አለ፣ ስልክ አለ፣ ቴክኖሎጂ የመጣ ብዙ ነገሮች አሉ። እነሱ በዛ እንግዲህ አሁን በፋኑስ እኮ በፋኑስ በኩራዝ ይከተበ ነበሩት። የነሱ ልፋትና እኛ ልፋት አይገናኙም። እንደው ዘቢሙላን ካነሳን አይቀር ሄደናል እኛም ከዚህ በፊት ወደዛ አካባቢና የትልቅ ማሚም እንዳለው ትልቅ የኢልም ማዕከል ነውና በጣም ብዙዎች ከዛ ትምህርትን ቀስመው እንደወጡ እናውቃለን እንሰማለንና አጠቃላይ ዘቢሙላ ያበረከተውን ለእስልምና ያስተማራቸውን ሰዎች ያደረገውን ነገር ቢያወሩን ትንሽ ደስ ይለናል። አያቴ ይሄ ጥሪቃን ከመሰረቱ በኋላ ይሄ ጥሪቃ ከተመሰረተ በኋላ ብዙ ኸሊፋዎች አውጥተዋል። ጅማነ ሲዲቅይን እነ ጀማል አልግይን በዚህ በሐረር በአርሲ በስልጤ በጉራጌ በወለኔ በቀቤና ዙሪያ ላይ ብዙ ኸሊፋዎች አሏቸው። በዚህ በአመያ በዚህ በአምቦ መስመር ብቻ ለዛ አካባቢ አይደለም ብዙ ኸሊፋዎች ብዙ ተከታይ አፍርተዋል። በአንድ ረመዳን 12 ኸሊፋ ወጥቷል ይባላል። አያታችን በአንድ ረመዳን 12 ኸሊፋ ኢጃዛ ሰጡ 12 ኸሊፋ ትልቅ በጣም ራሳቸውን ሆነ ዛሬ ምን በዛሬ ኮሌጅ ወይ ዩኒቨርሲቲ መክፈት የሚችሉ የከፈቱም ማለት በዛ ልክ ሰርቲፋይ እየተደረጉ ይሄዳሉ። ተመረጡ በአንድ ረመዳን 12 አውጥቷል እና ከዛም በኋላ በአባቴም ጊዜ ይቀጥላል ይሄ ነገር አሁንም አሉ ብዙ። ዛሬም ቢሆን ምሳሌ እናምጣ። አዲስ አበባ ስምና ጉዳይ ዶክተር ሱልጣን ጀማል አላህ ያቆያቸውና የዛው አካባቢ ሀድራው ተወላጅ ናቸው። የአባቴ ዋና ጸሐፊ ናቸው። ነገራችን ላይ ይሄ ከመላቸው ውጭ ያለው ሌላ እጅ ኩቱብ እንዳለ ጻፉ ሱልጣን ናቸው። በጣም ኸጣጥ ነበሩ። አሁን ያሉ የቅመን ወረዳ ሊቀመንበር የሆኑ ናቸው ተዋጁ። አሁን እዚህ ፈረንሳይ ለጋሲዮ መስጂድ መነሸረሻድ ሲኤምሲ ያሉ ሸሪፍ ሻህ አህመድ ኑር ነው መስጂድ ሶስተኛ መነበሩት። አዲስ አበባ ከብል መጣ አሁን አዲስ አበባ ላይ ብዙ ኢማሞች አሉ። እንደ ሀገር ብዙ አሉ፣ ውጪም ብዙ አሉ። እና ይሄ እኛ ያየናቸው ናቸው። እኛ አልደረስንባቸው። ከአያቴ ጊዜ ጀምሮ ከአባቴ ብዙ አልፈዋል፣ ብዙ አሉ። በየገጠሩ የሚያቀሩ በየሀድራ በየገጠሩ የሚያቀሩ ከመቶ በላይ የሆኑ መሻዎች ኸሊፋዎች ነበሯቸው። ትልቅ ሀድራ ያላቸው እቺን እስካሁን ድረስ ባለ ሀድራዎቹ ማለት ነው። እና በዚህ ብትሄድ እዚህ አይብገረን ሻሉ የቦነሽ እዚህ ወለኔ ውስጥም ወለኔ እንዳለ መቶኛ እንዳለ እንትን ነው። እና ወደ ጉራጌ ውስጥ ብትሄድ በዚህ በአመያ እነ ገንባሽ የሚባሉ በአምቦ መስመርም በዚህ በጦላይ እነ ጦላይ ሱልጣን ብዙ አመት ያቀሩ ቀድሞ ድሮ መጀመሪያ ሄድኩ አልኩ። እና ብዙ ብራንች ነበረን እኛ አልহামዱሊላህ እንደ ሀገርም እንደ ሙስሊምም ሀገራችን ብዙ አስተዋጽኦ አድርጋለች። አሁንም ጥሩ ነው ያለው ዘቢሙላ። አሁን መጀመሪያ አባቴ ነበሩ። ከአባቴ በኋላ ወንድሜ ተተኩስ ነበር። ሀጅ ፈቱ ትልቅ አሊም ነበሩ። ወልቂጤ በደርዲ መስጂድ የመሰረቱት በደርዲ መድረሳ የመሰረቱት እሳቸው ናቸው። እሳቸው ኸሊፋ ነበሩ። ከዛ ወንድሜ ደግሞ አሁን ደግሞ አሉ አላህ ያቆያቸው ሀጅ መሐመድ አሚንም አሉ። ብዙዎች ወንድሞች ብዙ ነን። እዛ ሀድራ አንድ ምን ድረስ ሚስባህ አሉ ሻህ አብዱልሃብ አሉ። ቤተሰብ ሀድራ የሚመራው እኛ በተሻለ መጠን ቤተሰቡ ሁሉ አቋሙ አላማው ሀድራው ስራው እንዳያቋርጥና ሁሉም ባቅሙ እውቀት አለ በእውቀቱ ገንዘብ አለ በገንዘቡ እና የሀድራውን ሂደት የሀድራውን ስርዓት እንዳይለቅ እየታገለ ነው ያለው ሁሉም። አሁን እንደ ዘመናዊ መስጊድ ደግሞ ብዙ የህዝብ ማዕከሎችን እየመሰረትን ነው። ወቅቱን ያዋጀ የሆነ
ዝም ብለ በድሮ አካሄድ እንዴት ስለማያዋጣን አሁን ያለው የሚመጣው ቀጣይ የሚመጣው ጄኔሬሽን ካዛ ስለወጣ ስለሚል እሱንም ያሳተፈ እሱንም ያካተተ አካሄድ መድረሳዎች እየገነባን ነው የህዝብ ማዕከሎችን እና እየሰራን ነው። እንደሻ አረፋ ላይ ልጅ እያላችሁም ኻሪማችሁ አካባቢ እንዴት ነበረ ከሃይማኖት አንፃር የሚከበረው? ምን አይነት ዚክር ይባል ነበር? ምን አይነት ሰላዋት ይባል ነበር? ምን አይነት ተክቢራ ይባል ነበር? እንደው ቢያስታውሱ። ተክቢራ የሚጀምረው ኢድ ነገ ነው ሲባል አረፋ ዛሬ ማታ እንጀምራለን። ረመዳንም ላይ ቢሆን ማለት ነው እስከ አዳሩ ይባላል። አረፋ ኢድ ከሆነ ደግሞ ቀጥሎ እስከ 3 ቀን ደግሞ ከአያሙ ተሽቃለን አይደለም ከየሶላቱ ኋላ ፈር ተክቢራ ይባላል። በነገራችን ኪታቡ የሚያዘው አሻዘ ተጃ ከገባ ጀምሮ ተከማት ይቻላል። 10 ቀን ከገባ ጀምሮ ሰው ሲገናኝም ሲወጣ ሲወርድም መኪና መዳገትም ላይ ሲወርድም ማለት ነው ሱና ነው። እና እኛ አካባቢ ደግሞ ለምሳሌ አባይ ሹንኬ ከተቡት አለ ተክቢራ ለምሳሌ ኢድ ቀን ብለው ተክቢራ አባይ ሹንኬ ነው ለኪታቡ ጥሽ የምለው አባይ ሹንኬ ጻፉት ነው ረሂመሁላህ። እና በነገራችን ላይ እንደ ሀበሻ ዑለማዎች እኮ ለዲን የለፉ የሉም። በዚህማ በቅላጼ አድርጎ ለህዝብ እንዲገባ አድርጎ የሰሩ በጣም እኛ መሻዎች ኢትዮጵያ ሀበሻ መጣ አልተነገረላቸውም አልተጻፈላቸውም። አላህ ይቀበላቸው። በጣም ለፍተዋል። ሀድረዋ ላይ መንዝማን ትንሽ በስም ቢስሚላሂ ራህማኒ ራሂም ምስጋና ይድረሰው ለኸለቀን ጌታ ደጋግሞ ሽክሩን በቀኑን በማታ ሲላላለን በነቢ ጎማታ በቀናንም አይለንም ቀጥታ መቼም አቅም የለን እኛ ለቀጥታ ለራሴ ማልበቃው እንኳን ለሰው ወገብ የዘመናችን ሰው ወይም አይል አጀብ ሁሌ ማሰልቸት ነው ችላታውን አይጠግብ። እስቲ እናስታውቀው በእኛ ላይ እንዳይወጅብ ተውሂዱን በሙሉ ሰነፍ ነው በአማራ ለወንዱም ለሴቱም ለሁሉ እንዲጋራ ኸልቁ እንዳይሞግተን ነገ በአኺራ አነገሩኝ ብሎ ያወቁትን ስራ እኛስ ነገርናችሁ መልመድ ነው አደራ በወንዱም በሴቱም መልመዱ ዋጅብ ነው። አሁን ቢማከሩት ይሻላል ብለን ነው። ተወንድሞቼ መመለስ ዋጅብ ነው። ወደ እስልምና መጠየቅ ግድ ነው። ሁሌ መኖር የለም ጥፋት የማይቀር ነው። 5 እስልምና ደሞ ማሳመር ነው። የፊቱ አንደኛ ሸሃዳተይን ነው። ሶላትና ጾም ነው። ዘካና ሐጅ ነው። ላኪን ሐጅ ማለት ለተቻለው ሰው ነው። እስልምና ማለት ይህንን ያህል ነው። በቃ ባጭሩ እስልምና ይሄ ነው። ደሞ 6 ኢማን እንዲሁ ግድ ነው። በወንዱም በሴቱም በሁሉም እኩል ነው። ኢማን ብሎ ማለት በኻሊቅ ማመን ነው። ፈጣሪም ገዳይም አንዱ እሱ ብቻ ነው። በአዱኛም በአኺራ ሹመቱ የሱ ነው። በመላኢኮቹም በኪታቦቹም በረሱሎቹም እንዲሁ ማጥራት ነው። የርስት ቤታችን አኺራ ማለት ነው። በቀዷ በቀደር እንዲሁ ማመን ነው። ደህናም ቢሆን ክፉ ያው ተወደሱ ነው። ቀዷ ቢያልኩ መውደዱ ግድ ነው። ደህናም ቢሆን ክፉ እኩል መቀበል ነው። እንደዚህ ታልሆኑት ማመኑ ውሸት ነው። መቼም ውሸተኛ መቀጫው አዛብ ነው። 6 ኢማም ማለት ይሄንን ያህል ነው። አበቃ እስልምና ይሄ ነው። አይገርም? በቀላል ግጥም እዛው ዘቢሞላ ያሉ ሸህ ናቸው የጻፉት። እዛው እኛ ጋር በእኛ መድረክ ውጭ ያሉ ናቸው። ሰይድ ሀዊ ተብለው እና የአቲ ኸሊፋ ናቸው አያቴ ናቸው። በአማርኛ ለሰው መማሪያ ነገር ጻፉለትና በጁለት ተብሎ ነው ታዘው ነው ሁሉ ወንድ በታዘ የሚሰሩት ብሎ መረቃን ከበለ በይፈና አይደለም ከሻላ ለሻዩ ትእዛዝ የሚሰራ ሰው የለም። ጽሁፉ አረብኛ ነው። አጀም ማለት አሁን ይሄ የድሮ ጽሁፍ ነው። ይሄ ታሪካዊ ጽሁፍ የድሮ ነው። ይሄ ጽሁፉ አረብኛ ነው። ቋንቋው ግን አማርኛ ነው። ከዚህ በፊት እኔ የሼህ ወንድማቸውን ሼህ አብዱልዋሃብ ማግኘታቸው ነበርና መንዙማው ራሱ የሚሰራበት መንገድ የሚጻፍበት መንገድ ያለውን መሰረቱን እንዳይለቅ ተደርጎ ነው የሚሰራው እያሉ ነበርና በሰዓቱ ይሄን መንዙማ መባል ማለት ብዙ ሰዎችን እንደማስተማሪያ ሃይማኖትን እያስተማሩ እንደነበረ ነው ብዙ ጊዜ የሚነሳውና እንደው ሼክ ቀደም በተወሰነ ደረጃ ያነሱት ነበረ። እርሶን ስናስብ መጀመሪያ ብዙ ሰዎች ላይ አእምሯችን ላይ የሚመጣው ነገር ሰላም ነው፣ ፍቅር ነው፣ ወንድማማችነት ነው፣ ሀገርን ነው የምናስበውና በተለያዩ መድረኮች ብዙ ቦታዎች ላይ እነዚህን ሐሳቦች ሲያነሱ ስለ አንድነት ሰብኩ፣ ስለ ሰላም፣ ስለ ፍቅር፣ ስለ ወንድማማችነት ሲያወሩ ነው የምንሰማውትና ይሄኛውን መንገድ ይሄኛውን ሐሳብ ለማስተላለፍ እንዴት ነው የመረጡት? ምክንያቱ ምንድነው?
ወይስ ከእንደው ከቤተሰብ ያለውን የሰላምን የአንድነትን የፍቅርን ሀሳብ ለማስተላለፍ ነው? በጣም ጥሩ ጥያቄ ነው። ሲጀመር መጀመሪያ የሰላም ባለቤት አላህ ነው። አላህ Subhanahu Wa Ta'ala በየቀኑ 5 እንሰግዳለን። እናንተ ታውቃላችሁ፣ እንደ ሙስሊም ታውቃላችሁ። 5 ስንሰግድ ከ5 ሰዓት በኋላ ምን ዱዓ አለ። እዛው ዱዓ ውስጥ ምንድን የምናደርገው መጀመሪያ ሁሌ የምናደርገው اللهم أنت السلام ومنك السلام فأحينا ربنا بالسلام وأدخلنا دارك دار السلام تباركت يا ذا الجلال والإكرام እንላለን። በየአምስት መስጊድ ሰላታችን اللهم أنت السلام أنت السلام ባልተቤት ነህ ومنك السلام ሰላም ካንተ ነው فأحينا ربنا በጌታዬ በሰላም አኑረን። ሰላም ከሌለ ምን አለ? ስለዚህ ስለ ሰላም ሲቀጥል የሙስሊሞች ስንሰግድ መጀመሪያ ሰዓት ባለው ነገር የሚከፈተው በተክቢራ ነው። አላሁ አክበር ትላለህ። ነው ጎዳና ጥለህ መታበቃው በተስሊማ ነው። አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ትላለህ አይደለም እንዴ? ሌላው ደግሞ እኔ ካንቺ ስገናኝ ወይ እኔ ካንተ ስገናኝ ምንድነው መጀመሪያ የምትሉኝ? አሰላሙ አለይኩም በቃ ማንኛውም ሴትም ወንድ እንግዲህ እስልምና ለሰላም የሰጠው ቦታ ከማንም ከምንም በላይ ለሰላም ይሰጣል፣ ቦታ ይሰጣል። ሃይማኖቱ የኔ ጉዳይ አይደለም፣ ይሄ የኔ ቤተሰብ ጉዳይ አይደለም። መጀመሪያ ሸሪዓውን የሚያዘን ይሄንን አይደለም። ከሰው ልጅ ከእንስሳ ጋር ሰላም ሆነ እስልምና ነው። የእንስሳ መብት ተከበረ። ስለዚህ እስልምና ከመሰረቱ ዛሬ እስልምና በኔ መለካት የለበትም። አሁን ችግሩ ምን እየሆነ መሰለ ያለው ችግር ሰዎች እስልምና ይመዝ በኔ ባንተ እስልምና የሚመዘን ነው። እንደዛ አይደለም መዘን አለበት። እኔ ተራሱ አንተ ተራው ግለሰብ ነህ። እስልም ባይሆን ሰዎችም እስልምና መመዘን ነው። ሰዎችን ወስዶ እስልምና ሚዛን ለመመዘን ነው እንጂ እስልምና ወስዶ ሰው ለመመዘን ይሄ ልክ አይደለም። እንደ ቤተሰብ ስንመጣም ደግሞ አባቴም አያቴም በዚሁ ልክ ነው። ትልቋ ሰው ሲጣላ ማስታረቅ፣ ሰው ሲጋጭ ችግሮችን መፍታት ለመንግስትም ለህዝብም። አንድ ቀን አባቴ ከመንግስት ጋር ሳይቆም የመንግስትን አላማ ለሀገር የሚበጀውን የማይበጅ ነገር ከሆነ ልጅ ማበጀ ከሆነ ይተዋሉ እንጂ ተነቅፎ ኸልፎም አያውቁም። በሰላም ጉዳይ፣ በልማት ጉዳይ፣ በአብሮነት ጉዳይ አባቴ አለፍተዋል። ዛሬ በየአካባቢው የምታዩ ግጭቶችን የኛ አባቶች ገና ሳይከሰት ብዙ ለፍተዋል። ሰው እንዳይጋጭ እንዳይለያይ አንድ መሆኑ ያስተማሩ ይበጥ ግፋይ እንደው ሊያለ ቢቀርኩ በሊ አደም ነው። በቃ ሰው ልጅ ነን። ሰው ልጅ በመሆኑ ሊዋደድ ሊከባበር ሊተዛዘን ታበር ይገባ። ሰው ብቻ በመሆኑ ምንም ሃይማኖት ምንም ይሁን በቃ የኔ እምነት ያን አሁንም ቢሆን ሀታ አሁን ይሄን በዓል ስናከብረው እኔ እንደ ግሌ አምሳሌ ወልቂጤ ከኔ በዓል ሳከብር ክርስቲያኖች አሉ ጓደኞቼ፣ ብዙ ወጣቶች አሉ። እኛ አርድ የምናደርገው ከኢድ በኋላ ነው። አይቢ አረፋ አለ። ትልቁ ዓላማችን አይቢ አረፋ ነው የሚዘጋጀው ለክርስቲያን ወንድሞቻችን ነው። ለክርስቲያን ጎረቤቶች አሉን። አብሮን አረፋውን እንትን ምንለው አይቢ አረፋ ይባላል። እሱ ታውቃለች ምናልባት አንተ ሴቶች አረፋ እና አልহামዱሊላህ እኛ አካባቢ ጥሩ ባህሎች አሉ፣ ጥሩ ሴቶች አሉ። ይሄ እነዚህ ደግሞ ለኢትዮጵያም ጭምር ከኢትዮጵያ ውስጥ ነው በነገራችን ላይ ከዚህ ወጣ ነው አይደለም። ያው ይሄ ነገሮች ሊበረታቱ ሊቀጥሉ የሚገቡ ነገሮች ናቸው። እነዚህ ለመሸርሸር ግን የሚታገሉ ሰዎች አሁንም ይሉም አይደለም አሉ። እነሱን ኃይልን ይገባል። ለኢትዮጵያ አይበጀንም። በቃ ኢትዮጵያ የሚበጃት ሰላም፣ ፍቅር፣ ልማት፣ አንድነት፣ አብሮነት ነው። መንግስታችንም እያሳያለ መንገድ ይሄ መንገድ ነው። ሸሪዓችን የሚያዘንም ይሄ ነው። መንግስታችንም እያሳያናል ይሄ ነው። አንዳንዴ እኮ መንግስታችን የሚሰራው ስራ እኮ ከሸሪዓ ጋር ስታዩ እኛ ምን ሳይሆን እየሰራ ያለው የሃይማኖት አባቶች የሚሰሩ ስራ ነው። ለድሃ ማጉረስ፣ ለድሃ ማልበስ፣ የታመመን መጠየቅ፣ የታረዘን ማልበስ፣ ይሄ ነው ጥሩ ስራ። ለሀገራችን በጃት ይሄ ነው። እርስዎ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ፕሬዝዳንት ሆነው ሲመጡ ማሳካት የሚፈልጉት ወይም ቢሆን ደስ የሚሉት ነገር ምንድን ነው? አሁን ከተመረጡ በኋላ ማሳካት የምንፈልገው ትልቁ ነገርኛ ሙስሊሙ ኡመቱ ከሌላው ህዝብ ጋራ እኩል እንዲሆን እንፈልጋለን። እንዲበልጥም አይደለም፣ እኩል ተጠቃሚ እንዲሆን፣ እኩል በሀገሪቷ ልማት፣ በሀገሪቷ ስራ ላይ ሰላም ልማት ላይ እኩል አስተዋጽኦ እንዲኖረው፣ መብቱንም እንዲያገኝ ግዴታም እንዲወጣ እንፈልጋለን።
መብቱንም እንዲያገኝ ግዴታም እንዲወጣ እንደ ዜጋ ማድረግ ያለበትን ነገር ማድረግ አለበት። ተቋማችን ከዚህ በፊት እየሰራ ነው፣ በአቅም ሁሉም እየሰራ ነው። ይሄ መጅሊስ ከተመሰረተ ጀምሮ ለ50 ዓመቱን ላይ እየሰራ ነው። ሁሉም በየአቅሙ እንደ ጊዜው እንደፈቀደለት መጠን እየሰራ መጥቷል እስካሁን። አላህ ያخرجላችሁ አላህ ይቀበላቸው። እኛ ደግሞ አሁን ከመጣን በኋላ ብዙ ያግዙናል። ብዙ ምሁራኖች አሉ፣ ብዙ ለማዎች አሉ፣ ብዙ አሁን ያለው ደግሞ ጊዜ ድሮ አጼዎች አፈና ነበር። አልহামዱሊላህ በተለይ አሁን የለውጥ መንግስት ከመጣ በኋላ ሁሉ ነገሮች በህግና በደንብ መሰረት ባጋቡ ከሄድክ ክፍት ነው ሁሉ ነገር። ስለዚህ በዚህን ጊዜ ኡመቱን ከፍ አድርጎ ተቋማችንን ከሌላ ተቋማት እኩል ማድረግ ለሀገር የሚበጅ ተቋም መሆን አለበት። ለህዝብ የሚበጅ ሲጀመር ህዝብ ማለት ያው ሀገር ማለት ህዝብ ነው። ህዝብ ማለት መንግስት ነው። መንግስት ከሌለ ደግሞ ህዝብ መኖር አይችልም። ህዝብ ከሌለ ሀገር መኖር አይችልም። ምድረ በዳ ነው የሚሆነው። ስለዚህ ይችን ሀገር እንዳገና ማስቀጠል ትልቁ ነገር የመንግስት ሚና ሆኖም ሳለ ማንኛውም ዜጋ ወንድም ሴቱም ሀብታም እንደሃው ከመንግስታችን ጎን በመቆም ለዚች ሀገር የበኩሉን አስተዋጽኦ ማድረግ አለበት። ሌላ ሀገር የለንም፣ ሌላ መጃ የለንም፣ ሌላ መግቢያ የለንም። የሀገር ጉዳይ ደግሞ የመንግስት ጉዳይ ብቻ አይደለም፣ ወይም ብቻ የሃይማኖት ጉዳይም አይደለም። የሁሉም ጉዳይ ስለሆነ ነው። አይ ወደ መንግስት ይወጣው፣ ይሄ ባለሀብቱ ይወጣው፣ አይ ይሄ ወንዱ ብቻ ይወጣል። ሴቱም ወንዱም ሀብታሙም ደሃውም ትልቁም ትንሹም የተማረም ያልተማረም አርሶ አደሩም አርብቶ አደሩ በጋራ ሆኖ ለዚች ሀገር ዘብ ሊቆም ይገባል። ሰላማውን ሊያስቀጥል ይገባል። በተለይ ዘንድሮ አረፋችን ለየት የሚያደርገው አንድ ነገር አለ። እንደሚታወቀው ሀገራችን ኢትዮጵያ በአሁን ጊዜ 7ኛ ሀገራዊ ምርጫ ልታካሄድ ዝግጅት ጨርሳለች። በጣት የሚቆጠሩ ቀኖች የቀሩባት። የወሰደውን ካርድ በአግባቡ ለሚፈልገው አካል መጣል አለበት። አንድም ካርድ መባከን የለበትም። ይሄ በዚህ አጋጣሚ አደራችን ጭምር ነው። ወደ ተለያየ አካባቢ ወደ ተለያየ ቦታ ለዚህ በበዓሉ ምክንያት ሌላ ምሳሌ ምክንያት የሄደ ሰው 22 እና 23 ወደ ካርድ ወደ ወሰደበት አካባቢ ተመልሶ መምረጥ አለበት። አንድ ካርድ መባከን የለበትም። የሚፈልገውን አካል መብቱ ነው። ስለዚህ ከዚህ አንፃር የሚበጀውን ነገር የሚያዋጣውን እቺን ሀገር ያሻገረ የሚለውን ለውጥ ያመጣውን አካል ያውቃል ራሱ። ይሄን የሚያደርገው ደግሞ ቀጣይ ደግሞ አሁን ደግሞ በካርዱ ነው የሚለየው። እኛ ደግሞ እንደ ሰው ልጅ ደግሞ አንድ መስገን ያለብን ነገር አለ። ማን ለም የሽኩሪና ስለመሽኩሪላህ ነው። ሰውን ያላመሰግን አላህን አያመሰግንም። ግድ ነው ሰው ማመስገን። ልክ ለአላህ አልহামዱሊላህ እንደምንል ሁላ ሰው መስገድ የሰራሱ ግድ ነው ማመስገን። አሁን ያለው መንግስታችን ለውጥ መንግስታችን የሚታይ የሚዳሰስ የሚጥል ነገር እየሰራ ነው ያለው። ይሄ ማይካድ ሀቅ ነው። ይሄ ፖለቲካ አይደለም። ደግሞ አንድ አካባቢ አይደለም፣ አንድ ክልል አይደለም። እስከ ቀበሌ ወርዶ ወረዳ ወርዶ ዞን ወርዶ ስለዚህ ይሄን ያየ አካል ይሄን እየሰማ ያለ ሰው የሀቅ መካድ ደግሞ ይሄ ደግሞ እንደ ሰውነት አይደለም፣ ይሄ ንፍቅና ነው። ስለዚህ የሰራውን ሰው መስገን ግድ ነው። እኔ ከሚገርማቸው ቅርብ ቀን አንድ ተቋም ዘይሬያለሁ። አንዱ አብረን ነው መሰለኝ አንተ ጋር ነው አይደለም? አርቲፊሻል ኢንተለጀንስ ስናይ እኔ ኢትዮጵያ ውስጥ ነው ያለሁት ብያለሁ። እስካሁን ሳላይ አይደለም ተራው ሰው አይደለም እኔ ህዝብ መሪ ሁኜ የ50-60 ሚሊዮን ህዝብ መሪ ሁኜ አላየሁትም እስካሁን ድረስ። ስለዚህ ይሄን አይቶ ህዝባችን በነቂስ ወጥቶ የወሰደውን ካርድ በአግባቡ ለሚፈልገው አካል መጣል አለበት። ሌላ ሼክ አንድ ማንሳት የምንፈልገው ነገር ታላቁ የጎዳና ላይ ኢፍጣር ላይ ማሜ ታስታውሳለህ አይደለ? የቀይ ባህር የባህር በር የጋራ ሀቃችን ነው ብለው ነበርና ያው እንግዲህ እስልምናን ቀይ ባህርን በብዙ መንገድ የተሳሰሩ ናቸው። አሁን በተለይ ደግሞ ካለንበት የአረፋን በዓል ጋር ተያይዞ ከሀጅ ጉዞም ጋር ተያይዞ ከንግድም ሃይማኖትን ከማስፋፋትም ብዙ ታሪክ ነው ያለው እስልምናና ቀይ ባህርና እንደው ከብዙ ታሪኮቻችን መካከል የተወሰኑትን እስኪ ይንገሩን ያወሩን። የጋራ ሀቃችን ሳይሆን ሀቃችን ነው አልኩኝ እኔ። ሀቃችን የጋራ ሀቃችን አይደለም፣ ሀቃችን ነው። አለምንም ህግ አግባብ ጠቅላይ ሚኒስትራችን በደንብ ነገሩ። እዛ ነው ፓርላማ ላይ ገብቼ ነበርኩ፣ ፓርላማ ላይ ነበርኩኝ። አለምንም ውሳኔ የተወሰደብን ሀቃችን ነው። እንግዲህ እኛ ከመንግስት በላይ ማን ነው የሚነግረን? አገርታን የሚመራ መንግስት ነገር መቀበል ግዴታችን ነው። ደግሞ አጢኡላህ ወአጢኡ ረሱላ ወኡል አምሪ ሚንኩም አላህ አላህን ታዙ ነብዩን ታዙ ብለዋል። አመራን ታዙ ብለዋል። መንግስትን ታዙ ማለት ነው። እኛም መንግስታችን ካላመን ማንንም የምናምነው መንግስታችን አለምንም አግባብ ተወስዶብናል እያለ ያለው። ስለዚህ ሀቅ ነው። አዎ እኛው ያው ይጎዳ አይደለም ያን ዋኛ ባህር ስለተጠቀምን ይጎዳ አካል የሚጎዳ አገር የለም። ለሁሉም በቃ ነገር ነው እዛ ቦታ ያለው ነገር። አንድ አገር ይሄ ተሰርቶ እዚህ ውስጥ ሁለት አገር ይሄ በር ካልተከፈተልን እንዴት ምን ነው?
ሁላችንም እዚህ ታፈነን የምናልቀው አይደለም እንዴ? ባህር በማለት ለኛ እንደዛ ነው። በዚህ ላይ እኛ ሰላም እንፈልጋለን በሰላማዊ መንገድ ዓለምን ሙጣወረድ ባለፈው እንዳልኩትም ዓለምን ደመፋሰስ ዓለምን ወከባ ሐቃችሁ ይሄ ነው ሐቃችን እንታበላን ኑር ነው። ካልሆነ ግን አስፈላጊ መስዋዕትን ከፍለን ከመንግስታችን ጎን ሆነን እንመልሳለን፣ ሐቃችን እንመልሳለን። ይሄ አንድ ሸሪዓችን ነው። መማተ ዱነ ማሊ ፈወ ሸሂድ ሐቁ ላይ ሞተ ሰው እሱ ጀነት ነው መስዋዕት ከፍሏል። በቃ እሱ ጀነት የሚለው ሐዲስ ነው። ሐቁ ላይ ሞተ ሰው አንቺ ልብስ ሐቅሽ ነው። አንድ አመታ በግድ ገፍሽ ወስታለሽ ስትታገልሽ ብትሞቺም ብትገልም ሸሂድ ነሽ አንቺ። ሐቅሽ ላይ ነው። ከዚህ አንፃር ነው እኛ ወደ ፖለቲካ ገብተን አይደለም። ሰው አንድ የሚታወር ሁሉ ወደ ፖለቲካ ያዝወር አይደለም። ዲናችን ምንም ይጉድል ፖለቲካ ያውቃል፣ ማህበራዊ ኑሮ ያውቃል፣ ሰላም ያውቃል፣ ልማት ያውቃል። በሸሪዓችን የሌለ ነገር የለም። ከዚህ አንፃር የኢትዮጵያ ሕዝብ ከምን ጊዜውም በላይ አንድ ሆኖ አንድ ልብ አንድ አይን ሆኖ አንድ እጅ አንድ እግር ሆኖ በሐቁ ላይ ቤተኛ ብቻ በዚህ አይደለም በሌላ ሐቆቻችን ላይ ከመንግስታችን ጎን በመቆም ለሀገራችን የሚበጀውን ለሀገራችን ለህዝባችን የሚጠቅመውን ነገር በማምጣት ረገድ ምንጊዜም እኛ ከመንግስታችን ጎን ነን። ይሄ አቋማችን ነው። እንደ ግልም እንደ ተቋማችንም ቢሆን እንደ መጅሊስ አቋማችን ይሄ ነው። አሁን ደግሞ ያለንበት ወርም የዱዓ ጊዜ ነው። ዱዓ የማይፈታ ነገር የለም። የሙእሚን ደግሞ ትልቁ መሳሪያ ጉልበቱ አቅሙ ብሩ ዱዓ ነው። እኛ ወደ አላህ ነው የምንሸሸው። አለምንም ተአብ ጌታዬ ሐቃችን ስጠን ነው። ማንም ሳይጎዳብን ሰው አይደለም ትል እንስሳ ሳይጎዳ። ይሄ አሁን የዱዓ ጊዜ ስለሆነ በተለይ 10 ቀናት ሁሉም ሙስሊም ያለበት ዱዓውን እንዲበረታ አድራ እንላለን። ሸህ እንደው እርስዎ ከቤተሰቦቹም ካሉትም ቂርአት ካዩትም ከሰሙትም ነገር ብዙ ነው ከእርሶ ጋር ማውራት ደስ ይላልና ለአገር ያሉት መቆርቆርም ለኢትዮጵያ ያሉት ቀናይነትም ያስቀናልና ወደፊት ለኢትዮጵያ ምን ይመኛሉ? ምን ዱዓ ያደርጋሉ? ኢትዮጵያ ምን ብትሆን ብለው ይላሉ? ኢትዮጵያውያንም በጠቅላላ በተፈጥሮ የሰው ልጅ ቢችል ከሁሉም መብለጥ ይፈልጋል። ባይችል ከማንም ማነስ አይፈልግም። እኛ ከዓለም ህዝብ ማነስ አንፈልግም። ብንችል መብለጥ እንፈልጋለን። በተለይ እንደ እስልምና ደግሞ እንበልጣለን። እንደ እስልምና የትም ሀገር እስልምና ሳይቀበል መጀመሪያ የተቀበልነው እኛ ሀበሻዎች ነን። ሀታ መዲና እስልምና ሳይገባ ነብዩ ሰለላሁ ዐለይሂ ወሰለም ስለ ሀበሻ ትልቅነት፣ ስለ ሀበሻ ደግነት፣ ስለ ሀበሻ ንጉስ ምንነት ሂዱ ወደዛ መጀመሪያ የላኩት ወደ ሀበሻ ላኩት ነብዩ ሰለላሁ ዐለይሂ ወሰለም። ከነብዩ በላይ ማን መስካሪ የለም። ከነብዩ በላይ ለኢትዮጵያ ትልቅነት ማን መስካሪ የለም። ስለዚህ ኢትዮጵያ በሚገባት ልክ መድረስ ባለባት ልክ አልደረሰችም ነው እያልን ያለ ነው። ስለዚህ አሁን መንግስታችን እየታገለ ያለው ያን ለማምጣት ነው። ሃይማኖት የግል ነው፣ ሀገር የጋራ ነው። ይሄ መርሃችን ነው። ይሄ ድሮ የተባለ ነገር ነው። ሃይማኖት የግል ነው፣ ሀገር የጋራ ነው። ስለዚህ ለጋራ ሀገራችን ሁላችንም እጅ ላይ ተያይዘን መስራት አለብን ነው አድራ የምንለው። እንኳን ለ1447ኛው ዓመተ ሂጅራ የአረፋን በዓል በሰላም አደረሳችሁ አደረሰን። እንደሚታወቀው የአረፋ በዓል የመተዛዘን፣ የመተባበር፣ የመከባበር ስለሆነ አረፋውን ስናከብረው በአካባቢያችን በጎረቤቶቻችን ያሉ ደካሞችን አቅመ ደካሞችን እስላም ክርስቲያን ሳንል ሁላቸውን ከጎናችን አድርገን ባለን ነገር ተካፍለን ተቋርሰን በዓላችንን ማሳለፍ ይኖርብናል አደራ እንላለን። صل على محمد مكرم عليك السلام اللهم صل على محمد مكرم صفاك نبينا الحبيب المصطفى محط الرحال شمس بلا خفاء منتهى عليك ما قد عرفا أعرف العرفاء أشرف الشرفاء إمام الحنفاء ونعم الإمام مكرم عليك السلام اللهم صل على محمد مكرم عليك السلام اللهم صل على محمد مكرم سيد خلق الله أفضل رسله منور الكون سراج أهله فجميع الرسل غدا في ظله تالله لم تدم كمثله دولة عزه ما لها انصرام مكرم عليك السلام اللهم صل على محمد مكرم عليك السلام እናመሰግናለን። ያው እንግዲህ ዲዮ ዱዓው ነው ተብሎ ይመርቁን እንጂ
እኛንም በየቤታቸው ሆነው አረፋን እያከበሩ ያሉ ተመልካቾችንም ዱዓ ያርጉልን ይመርቁን اللهم اجعل اجتماعنا هذا اجتماع مرحوم وتفرقنا من بعد تفرق مباركا معصوما اللهم سلمنا وسلم بلادنا برحمتك يا ارحم الراحمين اللهم حبب الينا الايمان وزينه في قلوبنا وكره الينا الكفر والفسوق والعصيان واجعلنا من الراشدين وتوفنا مسلمين والحقنا من عبادك الصالحين أعاد الله علينا وعليكم بخير وأمان اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة أمان الله رجل سلام الله رجل هجراتنا أمان الله رجلن حزباتنا أمان الله رجلن منقستاتنا سلام أمان الله رجلن هجراتنا أرجع بلسجا መንግስታችንም እኛም ከምንመኛት በላይ አላህ ያደርስልን ያው ያላገባም ሁሉ አግብቶ ወልዶ ምን አይነት ሀገር አላህ ያድርግልን ሰላም ፍቅር ይምርጥ ሀገር አላህ ያድርግልን ለሀገራችን ሰላም ፍቅር አንድነት የሚያመጣ በዓል አላህ ያርገው በየዓመቱ ሰላም ያደርሰን እዛም ሀጅ ሄዱትንም ሁጃጆቻችንን በሰላም በደስታ ወደ ሀገራቸው አላህ ይመልስልን ያልነውን ሁላ መቅቡል አላህ ያርግልን والحمد لله رب العالمين اللهم صل على سيدنا محمد صلى الله عليه وسلم